አትክፋት እንደዚህ ምግብ ኖሮ ግሪት እኮ ነው ማለት የሚገባው። አትክፋት እንደዚህ እንዴ እንደዚህ አይነት ልጅሽ አንተ ምን ሆነህ ነው? ወይ እንጂ ተነሽ ወጣና ለምንድን ነው እሺ የምትመታው? ለምንድን ነው ወጣው ነው ይወጣው? እዚህ ነው ደብረ ምትመጣና እኔ ሃይ ምንድነው እሺ እንዳያውጋችሁ ለቀቃችሁ እግዚአብሔርን እኮ ለቀቃችሁ ታቀም እኔ እየታገስኩ እኔ ፊት ላይ እንዴት ነው እንደዚህ እንዴት ነው ሰው ፊት ታዲያ ምትመታታለህ እንዴ? ንቃት ነው ወይ ትማታለህ? ንቃት ነው ወይ እኮ እንዴት ትመታታለህ? ስንት ነገር አሳልፋችሁ እንዴት ነው እንደዚህ በአንድ ነገር በእኔ ምክንያት ያደረኩት? እኔ ነኝ ጥፋተኛ እዚህ መምጣቴ እኔ ነኝ። በቃ ችግር የለም። ቅዱስ ለምን አትወጣም? ለምን አትወጣም? እሺ ልውጣ ነው የምሄደው። ልውጣኝ? ቆይ አልገባኝም። የት ነው የምሄደው? አንተ ለምን አትወጣም? እግዚአብሔርን ከዚህ በላይ ተጣልቼሽ ነው። ቤተሰብ ዛሬ በጣም በሚያሳዝን ርዕስ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። መግቢያው ላይ እንደሰማችሁ እንዳያችሁ ማለት ነው በሃይሚና በብሩኬ መሀል በጣም ችግር ተፈጥረዋል ማለት ነው። እና ቤተሰብ ቪዲዮ ሲጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ እላለሁ። እንግዲህ ያው በሃይሚና በብሩኬ መሀል የተፈጠረው ችግር ያው መግቢያው ላይ አይታችኋል ማለት ነው። ብሩኬ እኔ ያለው እንዴት ከቅዱስ ጋር ትቀመጫለሽ ወይስ እሱንስ ታቅፊያለሽ ማለት ብሩኬ በጣም ተሰምተዋል ማለት ነው። እንግዲህ ሃይሚ ያው ከዚህ በፊት ሁሌም ትናገራለች ከሃይሚ ውጭ ወደ ውጭ ትላለች ማለት ነው። እንግዲህ ያው ሃይሚ ይወደኛል ወይስ አይወደኝም ብላ ለመፈተን ነው ይሄ ነገር ያደረገች እንጂ እውነትም ብሩኬ ጠልታው አይደለም ማለት ነው። ሃይሚና ብሩኬ መቼም አይጣሉ፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። መቼም አይለያዩም እና ያው ብሩኬ እውነት መስሎታል። ሃይሚ ግን ያው እንደምታውቁ ያው ሃይሚ እኮ የአራዳ ልጅ ናት። ያው ፕራንክ ጋረገች ያው አረገች ነው። ማንም ይችላል ሰው የለም። ያው ብዙዎቻችሁ ታውቋታላችሁ ማለት ነው። ያው ወንዶች በትንሽም ነገር ያው ይናደዳሉ ማለት ነው። ከሌላ ወንድ ጋር እንዴት ቁጫሽ፣ ሌላ ወንድ እንዴትስ አቅፈሻል በማለት ያው በሁለታቸው መሀል ችግር ተፈጥሯል ማለት ነው። እና ያው ቅድስት በሁለታቸው መሀል መግባት አልነበረበትም። ሁለቱንም ደግሞ እንዲጣሉ ማድረግ አልነበረበትም። እሱም ብለዋል ከኔ ጋር ስለሆነች ነው ወይስ ከኔ ጋር ስላወራች ነው ወይስ እኔ ስላቀፈችኝ ነው ወይ በማለት መልስ ሰጥተዋል። አዎ እንደዛ ማድረግ አልነበረበትም። እሱም ያው ቅድስም ብለዋል እስከዛሬ ብዙ ነገር አድርጋቸዋል፣ ብዙ ነገር ተጫውታቸዋል፣ በእኔ የመጣ እንድትጣሉ አልፈልግም በማለትም መልስ ሰጥተዋል። እና በጣም ያሳዝናል ቤተሰብ